ዛሬ ዳጣ ያልጠበቀችው አጣብቂኝ ውስጥ ገብታለች። ይህም ሊሆን የቻለው ካሳለፍነው ፓርት ላይ የካሌብ ሰዎች ወደ መድብል ቤት በመግባት ቅድስትን ከቤት ለማስወጣት ባደረጉት ሙከራ ቅድስት ያለችበትን ቦታ አውቃለሁ በማለት ወደ ቦታው ስትቃረብ ከዝና ጋር ፊት ለፊት ተፋጣለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመሪያ አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። ቪዲዮውን በመሀል ያስገባላችኋለሁ። እስከ መጨረሻው ድረስ ለማዳመጥ ሞክሩ። እንግዲህ በተለይ ዝና ታግቶ ከተፈታ ወደዚህ ዳጣና ዝና ተገናኝተው አያውቁም። እንደዚሁም ታግቶ በነበረበት ጊዜ ስታደርገው የነበረውን እያንዳንዱ ነገር አድርሳላትም። ነገር ግን እኔ ሴት አልገልም ብሏታል። ይሁን እንጂ ወደዚህ አካባቢ ለምን እንደመጣችና የመጣችበትን ጉዳይ ግልጽ ሳታደርግ ፈጽሞ ከዚህ ቦታ መሄድ እንደማትችል ነግሯታል። አሁን ላይ ዳጣ የመጣችው ቅድስትን ለመፈለግ እንደዚሁም ደግሞ ቅድስት ያለችበትን ሁኔታ ለማወቅ ቢሆንም እውነቱን ከነገርኩት ፈጽሞ ከዚህ ቦታ እንዳልሄድ ያደርገኛል በማለት እውነቱን ከመናገር ብትሸሽም ፈጽሞ ሊያምናትና ሊለቃት አልፈለገም። ለዚህም ዳጣ አሁን ላይ ይሆነኛል ብላ የአሰበችውን አንድ አማራጭ ተጠቅማለች። እርግጥ ከዝና ማምለጥ ብትችልም ነገር ግን ከዝና ሰዎች ማምለጥ አልቻለችም። እንግዲህ ሉላም በራሷ ያደረገችውን እያንዳንዱ ነገር ለሞገስ አሁን ላይ ለመናገር ወስናለች። ከዛም አልፎ እንግዲህ ሞገስን እከሰዋለሁ እያለ ማስፈራራት ከጀመረ ወደዚህ ለዳጣ ነገሩን ስትነግራት በሲስተም ይሄንን ነገር ማሳለፍ እንዳለብንና በተለይ ደግሞ ሞገስ ሀብቱን እስከሚቀበል ድረስ ሰውየውን በጸባይ ልንይዘው ይገባል ብላ ብትመክራትም ነገር ግን ሰውየው ፈጽሞ በጸባይ የሚታለፍ ሆኖ አልተገኘም። ለዚህም ከመርዙ ጋር በመተባበር በጠበቃው ላይ ምን አይነት ስራ ብንሰራበት አርፎ ሊቀመጥ ይችላል በሚለው ነገር ላይ ተወያይተው እንደዚሁም ሶስታቸውም ስኬታማ ሆነዋል። ጠበቃው ፈጽሞ ያልጠበቀውን ነገር ነው ያገኘው። ዳጣም መርዙም ነበረ በሁለት ስልክ ሲቀርጹት የነበረው። በሁለታቸው ስልክ ያለውን ማጥፋት ፈጽሞ እንደማይችል እርግጠኛ ሲሆን ይቅርታ ጠይቋት ነው የወጣው ሉላን። እንግዲህ እንደሚታወቀው ኤፍራታና ማህሌትም ተጣልተዋል። ኤፍራታና ማህሌት ከተጣሉ በኋላም ማህሌት ወደ ዝና ሂዳ ነበረ። ወደ ዝና የሄደችው የምትቀመጥበት የምትደበቅበት እንደዚሁም ማደሪያ እና ምግብ ለራሱ አጣሁኝ ብላ ከዝና ጋር ስሞታ እየተናገረች ነበረ። ይሁንና አሁን ላይ ለዝና አሳልፌ ለመስጠት ዝግጁ ነኝ ብላ ራሷን አዘጋጅታ ማህሌት ለዝና ብቻ ልትሰራ እንደዚሁም ሉላን አሳልፋ ኤፍራታን አሳልፋ ልትሰጣት ፈልጋ ነበረ። በአሁን ላይ ዝና ኤፍራታን እንደማይፈልጋትም ይነግራታል። ስታስቢው ባለፈው አግኝቻት ሩጣ ያመለጠችኝ ይመስልሻል እንዴ? እኔ አሁን እሷን አልፈልግም በማለት ተናግሯል። እንደዚሁም ማህሌት ምናልባትም እኔ ማደሪያ ስለሌለኝ ወደ ቤቱ ይወስደኛል፣ ምናልባትም ሊወደኝና ሚስቱ ሊያደርገኝ ይችላል የሚል ተስፋ ቢኖራትም በአሁኑ ላይ ቆንጅዬ ሴት ቆንጅዬ ሚስት አግኝቻለሁ፣ በሉላ ቦታ ቆንጅዬ ሌላ ሚስት አግኝቻለሁ በማለት ነግሯት ተናዳለች። በዚህ ነገር ላይ ብትናደድም ምንም የሚመለከትሽ ነገር የለም ብሎ ከተናገራት በኋላ እንግዲህ በተወሰነ መልኩ እንዲያግዛት አንድ ስራ እሰጥሻለሁ፣ እሱን ስኬታማ ከሆንሽ የምሰጥሽ ጠቀም ያለ ገንዘብ አለኝ በማለት ይነግራታል። ይህን እየተነጋገሩ ያለው መኪና ውስጥ ስለነበረ መድብል ሰምቷቸዋል። መድብል እንዳጋጣሚ ከምሳሌ ጋር ወደ ኬክ ቤት እየሄዱ እንዳጋጣሚ ቢያያቸውም ነገር ግን በቅርብ ርቀት ያሉትን አብዛኛውን ነገር ሰምቷል። ምክንያቱም ማህሌት ካሳለፍነው ፓርት ላይ ከመርዙ ጋር ስትነጋገር መድብል አይቷታል። ከመርዙ ጋር በተደጋጋሚ እየተገናኘች እንደምትነጋገር እና እንደዚሁም ደግሞ ሰሞኑን
ዝና ወደ መድብል እየደወለ በተደጋጋሚ የከሰራችሁን ገንዘብ በእናንተ ምክንያት ያጣነውን ገንዘብ መመለስ ማስመለስ እንፈልጋለን እያለ እያናገረው ቢሆንም መድብል ደግሞ አርፋችሁ የማትቀመጡ ከሆነ ከኛ ምንም የምታገኙት ጥቅም ሳይሆን ጉዳት ነው ያለው። ስራችሁን አጋልጠን እንሰጣችኋለን፣ እናሰጣባችኋለን፣ እናጋልጣችኋለን፣ ለህግ ትቀርባላችሁ ብሎ ካስፈራራቸው በኋላ ዝና በምንም ነገር ሳይስማማ ነው ስልኩን እየዘጋው። ይህ ማለት ዝና ባገኘው አጋጣሚ ወደ እነ መድብል ቤተሰብ ጥቃት ማድረስ ከቻለ ማንኛውንም ጥቃት የሚያደርስበትን መንገድ እንደሚጠቀም ያውቃል። ለዚህም ነው እንግዲህ በዋናነት ወደ ብሩክ ቤተሰብ ጥቃት ለማድረስ የምትሰነዘረው ወንጭፍ ማህሌት ነች ብዙ ጊዜ። ምክንያቱም በዚህ ይሄን ቤተሰብ በደንብ ታውቀዋለች። ማህሌት ደግሞ እንዴት ሰዎችን ማጥመድ እንዳለባት እንደዚሁም ሰዎችን እንዴት መቅረብ እንዳለባትም ጠንቅቃ ስለምታውቅ በአሁኑ ላይ ወደ እነ ብሩክ ቤተሰብ ለመቅረብ በተለይ ደግሞ ቅድስትን መያዙ ዙሪያ ላይ እሷም የመጀመሪያ ፍላጎት አላት። ምክንያቱም ቅድስት ታገተች ማለት ምናልባት ብሩክን ይቅርታ ጠይቃ ወደ ብሩክ ቤት መመለስ እቅድ አለኝ፣ ቅድስት ፈጽሞ ብሩክን ማግባት የለባትም ብሎ አቋም ካላቸው ሰዎች ውስጥ የመጀመሪያዋ ማህሌት ናት። በአሁኑ ላይ ቅድስትን ለማገት ያስችለናል ብለው ነው ከመርዙ ጋር እየተደራደሩ ያሉት። መርዙም በወቅቱ ዝና የሚባለው ሰው በተደጋጋሚ ስሙን እሰማዋለሁ፣ ነገር ግን ሰውየውን አላውቀውም ማን ነው ብሎ ራሱን ከጠየቀ በኋላ ወደ ዳጣ ደውሎ ዳጣም ዝና ማለት በጣም ከባድ ሰው ነው፣ አምልጥ ብላ በመከረቸው መሰረት በወቅቱ ለማምለጥ ችሏል። ነገር ግን ምንም ቢሆን ገንዘብ ጨመር ካደረጉለት እዚህን ወጥመድ መግባቱ የማይቀር ነው። ክፍያ ነው የሚፈልገው መርዙ። ክፍያው ደግሞ ጠቀም ያለ ገንዘብ ካስተላለፉለት ማህሌት ባለችው መሰረት ቅድስትን እዛ ቦታ እንድትመጣ መቅጠሩ የማይቀር ነገር ነው። ይሁንና ማህሌት ከዝና ጋር ስትነጋገር ስለሰማ መድብል ምሳሌን ይዟት ተመልሷል። እርግጥ ማህሌት እየተነጋገረች ሳለ ዝና እያየው ነበረ መድብልን። ነገር ግን ማህሌት ንግግሯን እንደቀጠለች ናት። መድብል ከማህሌት ጀርባ ስለሆነ እሷ መድብል መምጣቱን አላወቀችም። ነገር ግን ማህሌት ለዝና እየተናገረች ባለችበት ወቅት መድብል እያንዳንዱ ንግግሯ በቅርብ ርቀት ቢሆንም አዳምጧታል። ይህ ማለት ቅድስት ላይ ያሴሩት ሴራ እንዳለ እርግጠኛ ሆኗል። ከዛም በኋላ ምሳሌን ይዞ ወደ ቤት በመመለስ ቅድስት ከቤት እንዳትወጣ እንደዚሁም ደግሞ ምሳሌም ካሁን በኋላ ከቤት መውጣት የለባቸውም በማለት ተናግሯል። አስፈላጊ ነገር ሲኖር ከኛ ጋር ትወጣላችሁ በማለት መድብል ለነ ቅድስት አስጠንቅቋቸዋል። ምሳሌ እየተከናወነ ያለው ነገር ስላልገባት አጎቴ ምንድን ነው ኬክ እገዛልሻለሁ ብላኝ ነበር እኮ የወሰድከኝ፣ ለምንድን ነው የመለስከኝ በማለት ብትናገርም አመጣልሻለሁ ኬክ በማለት ምሳሌም ቤት ውስጥ እንድትቀመጥ አዟታል። እንግዲህ ቅድስት የተረዳቸው ነገር ቢኖር ምናልባት መልሶ ለማጥቃት በእኛ በኩል መተውባቸው ሊሆን ይችላል በማለት ጉዳዩን በቀላሉ ስትረዳ ይህንን የመድብል ንግግር ያዳመጠው ብሩክ ፈጽሞ ቤተሰቦቻችን በዚህን መልኩ መቀጠል የለባቸውም፣ በዚህን መልኩ እየተሳቀቁ መኖር የለባቸውም፣ ይህን ዝናና ካሌብ የተባሉ ሰዎች አስተማሪ የሆነ ቅጣት ልንቀጣቸው ይገባል፣ አሁን ላይ እኔም ድኛለሁ በማለት ብሩክም ሲናገር ነበር። ምሳሌ ደግሞ ምነው አባዬ የሆነ የተፈጠረ ነገር አለ እንዴ? እኔ እኮ ምን እየተከናወነ እንደሆነ አልገባኝም በማለትም ስትጠይቅ ምንም አይደለም ልጄ ዝም ብሎ ነገር ነው በማለት አረጋግቷታል። እንግዲህ ወደ እነ ሉላ ስንመለስ ካሳለፍነው ፓርቲ ላይ ወደ መጨረሻ አካባቢ እንዳያችሁት ሶስታቸው በጠበቃው ላይ አሴረው ጠበቃውን ወደ ቤት ጠርተው ሉላን ለማግኘት ሲመጣ ነገር ግን ሌላ ያልጠበቀው ነገር ነው ያጋጠመው።
ይህም ሊሆን የቻለው በዳጣ ባመጣቸው ሀሳብ ነው። ዳጣ ሉላ ባማከረቻት ጊዜ የተወሰነ ጊዜ እንድትሰጠው እንደዚሁም ደግሞ ምናልባት በጸባይ የሚሆን ከሆነ ሞገስ ንብረቱን እስከሚያስመልስ ድረስ ሰውየውን በጸባይ አናግሬው ብላ ብትጠይቃትም ሰውየው በዚህን አይነት መልኩ ፈጽሞ የሚያዋጣ መንገድ አልያዘም። ምክንያቱም አንቺን ካላገኘው ንብረቱን ፈጽሞ እንዳይመለስና እንደዚሁም ደግሞ ሞገስ ላይ ሌላ ተጨማሪ ክስ መስርቼ እንድታሰር አድርገዋለሁ። ይህንን በዚህን 3 ቀን ውስጥ በሰጠውሽ ቀናቶች ውስጥ እኔ ጋር የማትገናኝ ከሆነ ባልሽን እስር ቤት መተሽ ትዘይሪዋለሽ፣ ያኔ እንገናኛለን በማለት ነበረ የአናገራት። ይህ የመጨረሻ ማስጠንቀቂያው ሲሆን የመጨረሻ ብላ የወሰነችውን እሷም ከዳጣ እንደዚሁም ከመርዙ ጋር ያቀዱትን እቅዳቸውን በዛሬው ዕለት ተፈጻሚ አድርገዋል። አልጋ ስር በመደበቅ ሰውየውን በደንብ ቀርጸውታል። እየቀረጹት እንደሆነ ምንም አላወቀም ነበረ። በዚሁም ሰውየው ጠበቃው ማለት ነው ወደ ቤት በመምጣቱ ሉላ ደስተኛ የሆነች ለማስመሰል እየሞከረች ነው። ምክንያቱም የሉላ ፊት በተጨማደደ ቁጥር የጠበቃው ጥርጣሬ እየጨመረና ግራ ቀኙን ማየት እያበዛ እንደሆነ ስታይ ሉላ ከሱ ጋር በመሆኗ በጣም ደስተኛ እንደሆነች በማስመሰል ፈገግ ስትልለት ይህን የመሰለ ፈገግታ ለቀናት ነስተሽኝ እየቆየሽው ለምንድን ነው? እኔ እኮ ነግሬሻለሁ፣ ከኔ ጋር በጣም ደስተኛ ትሆኛለሽ፣ እመኒኝ፣ እኔ አንቺን ደስተኛ አደርግሻለሁ በማለት ልቡ ሙሉ ለሙሉ ወደ ሉላ እንዲመለከት አድርገዋለች። ሉላ በጣም ደስተኛ የሆነች በመምሰል ፈገግ ብላለት ነበር እና ሰውየው ደግሞ የእውነት ስለመሰለው ፈገግታዋን ስላየ ብቻ የነበሩት በውስጡ የነበሩ ጥርጣሬዎችን በመተው ሙሉ ለሙሉ ትኩረቱን ሉላ ላይ ብቻ እንዳደረገ ዳጣና መርዙ ደግሞ ሁለታቸውም በስልካቸው እየቀረጹት ነበረ። ሁለታቸውም በስልካቸው በደንብ ከቀረጹት በኋላና እንደዚሁም ደግሞ ብዙ ቦታ ሴቭ ካደረጉ በኋላ ሰውየው በደስታ ብዛት ሉላን እየገፋፋት ሲመጣ ሁለታቸውም ከተደበቁበት ቦታ ወጥተዋል። እርግጥ በወቅቱ እነሱን ለማስፈራራት ቢሞክርም እሷ ግን ከዚህን ያለውን ብታጠፋ እኛ ወደ ጓደኞቻችን ብዙ ቪዲዮ ልከናል በማለት የተቀረጸውን ቪዲዮ ያሳዩታል። በጣም በመደናገጥ ሁላቸውንም ይቅርታ እያለ ነበረ። ይቅርታ እያለ ሳለ ሞገስ ይደውላል። ሰውየው ጠበቃው ማለት ነው በጣም ተደናግጦ ሁላቸውንም ይቅርታ እየጠየቀ ሳለ ሞገስ ይደውላል። ሞገስ ሲደውል ሉላ የት ነሽ ብሎ ሲጠይቃት እቤት ነኝ በማለት ትመልስለታለች። እየመጣው ነው ብሎም ይነግራታል። ከዛም በኋላ ጠበቃውም ለመውጣት ሲጣደፍ ነበረ። እዚህ ድረስ ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ